5:11 ላይ እንዲህ ይላል፣ እንዲህም አለ አንድ ሰው ሁለት ልጆች ነበሩት። ቀናበል ጨርሻለሁ። ስንት ልጆች? ሁለት። ለማን? ለአንድ ሰው ሴት ሁለት። ታሪኩን ታውቁታላችሁ። አንድ ሰው ነው ኢየሱስ ክርስቶስ ለአንድ ሰው ሁለት ልጆች ነበር ብሎ የምናገረው ኢየሱስ ራሱ ምድር ላይ በነበረው ቆይታ ምድር ላይ በሚያስተምርበት ጊዜ ለአንድ ሰው ሁለት ልጆች ነበሩ ብሎ ምሳሌ ሊያስተምራቸው ፈልጎ ከዛ በፊት ስለ 100 በጎች አውርቷል። ወረድ ብሎ ስለ 10 ድሪም አውርቷል። እነሱ ምሳሌ ናቸው። ኢየሱስ ክርስቶስ ምሳሌ አድርጎ ሲጠቀም የነበራቸው መጽሐፍ ቅዱስ ውስጥ የነበሩ ምሳሌዎች ትክክለኛ ሪሊ የሆኑ ነገሮች ናቸው። ምሳሌ ማለት ምሳሌ ለምንድነው ኢየሱስ በምሳሌ ማስተማር የፈለገው? ምሳሌ ማለት አንዳንድ ጊዜ የሚፈጠር ፈጠራ ነው። የሚፈጠር አንዳንድ ጊዜ ሌላ ቦታ ተደርጎ ያለፈ ድርጊት ማመልከት ነው። እዚህ ላይ ሆኖ አልፎ የነበረውን የሆነውን ሀፔን ያደረገውን የተደረገውን ነገር ዛሬ ላይ ቆሞ መተንተን ነው። እዛ ላይ እንዲህ ነበር፣ ያንን ታሪክ አውቀዋለሁ። ነገር ግን ምሳሌ ብዙ ጊዜ እውነት ነው። ኢየሱስ ደግሞ የተጠቀማቸው ምሳሌዎች እውነት ናቸው፣ ፈጥኖ አይደለም፣ እውነት ናቸው። መጽሐፍ ቅዱስ በዛን ጊዜ ለነበሩት ሰዎች እንደሚመች፣ አሁን ላለነው ሰዎች የሚመች፣ ወደፊት ደግሞ ለሚመጣው ጄኔሬሽን ትውልድ የሚመች እግዚአብሔር ቃል ነው። ኢየሱስ ዛን ጊዜ ምሳሌ ሲጠቀም ዛሬ እኛ የኛውን ምሳሌ እንደምንከተል ያውቅ ነበር። ኢየሱስ የሚጠቀማቸው ምሳሌዎች እንደነገርኳቸው እውነት ናቸው። የሆነ ቦታ ላይ የሆኑ የተደረጉ ነገሮችን ነው አምጥቶ ለነ ጴጥሮስ አካባቢ ላይ ላሉ ሰዎች እያስተማራቸዋል። ምሳሌው ላይ ለአንድ ሰው ሁለት ወንድ ልጆች እንደነበሩ ይናገራል። ወረድ ብላችሁ ስታነቡ አንዱ ምን ሆኗል? ይጠፋ። ብዙ ጊዜ ስብከት ተሰርቷል። በጣም ብዙ ሰዎች ስብከት ሰርተውታል። እኔም ዛሬ ትንሽዬ ነገር ሰርቻለሁ። መጽሐፌ ላይም ትንሽ ደብተሬ ላይም ትንሽ ስጽፍ ነበርኩኝ። እሱን እንደምሰብክ ግን አላውቅም። ዛሬ እዚች ጋር መስበክ ፈለኩ። ጥቂት ደቂቃ ነው የምላችሁ። ጠፍቷል ይላል ወረድ ብሎ። ይህ ልጅ ምን ብሎ ነበር? ሩቅ አገር ሄዶ ምን ብለዋል? ጠፍቷል። ሩቅ አገር የሚለው ራሱ ቢንቾ ጌታ ይተናገረ ይመስላል። ሩቅ አገር የሚለው ራሱ ዲፊኒሽን አለው። አለኝ ትንሽ ላውራችሁ። ሩቅ አገር ምን ማለት ነው? ዋደ ሚኒቆፍ ሩቅ አገር የሚለው ለምንድን ነው? ሩቅ አገር ዞር ብሎ መጥፋት አይችልም ወይ? ሰው አይችልም። እኔ አሁን ከዚህ ወጥቼ እዛ መበላሸት አይችልም። እና ሶስት ነገሮችን እናያለን። አባት፣ ታናሽ ልጅ፣ ታላቅ ልጅ። ሶስት ገጸ ባህሪያቶችን እዚህ እናያለን። ምናልባት በአባት ላላቆም ይችላል። ይሄ ልጅ አባትየው ጋር መጥቶ አካፍለኝ ስል እናያለን። አምጣ ምን በል አምጣ፣ ያንተ ነው ጎደኔ አድርገው። አሜን። የእግዚአብሔር ያንቺ ይሁን፣ ደግሞም ያንቺ ነው። በረብስ አጭር ጊዜ የሚናገር ተወልጃለሁ። ቤት ውስጥ ነኝ። አብሬ ነው ያለሁት። የጎረቤት ልጅ አይደለሁም። የጎዳና ልጅ አይደለሁም። ሆምሌስ አይደለሁም። ቱርቻን አይደለሁም። እኔ አባት ያለኝ ልጅ ነኝና የምን ለመብላት ነው በጣም የተመኘው?
የምን ምግብ ለመብላት ተመኘናል? የምን የአሳማ ወይም የእሪያ አሳማ እሪያ የሚል ነገር አለ። አሁን እዚህ ነገር እዚህ ጋር ማውራቱ ብዙ አስፈላጊ ነው። ልዩነት አላቸው በነገራችን አሳማ እሪያ የሚለው ነገር ልዩነት አላቸው። ቀለል አድርገን ነው እግዚአብሔርን ቃል እንካፈለው ዛሬ። ኢየሱስ ጌታ በጠገብ ያለውን ሰው ያዝና ሰላም ነው ወይ በሉ። ሰላም ናችሁ? ቁርስ በላችሁ? ማን በላሰ ካለ እና በላ ሁለት ትኩረት ስጡኝ፣ ትንሽ ትኩረት ስጡኝ። ለእኔ እንኳን አሁን ሁለት ከቻላችሁ ለእኔ አንድ 10 ደቂቃ ብቻ ትኩረት ስጡኝ። ከዛ በኋላ ከፈለጋችሁ ወጣችሁ ነው ከፈለጋችሁ ሂዱ። አንዴ 10 ደቂቃ ትኩረት ስጡኝ። ሰሰብ ትኩረት ስጡኝ። ለእኔ 10 ደቂቃ አላበዛ ሲስ በጌታ ያያችሁ ያለው 10 ደቂቃ ብቻ በይ ካምቻ ለዚህ ሰው ይዘቱት እና ከመሬት ተነስቶ መጥቶ በጣም ነው የሚቀርበው። ከመሬት አመመኝ አሞኛል ብሎ መጣ። ምንም ምክንያት የለው። ያጫወተው ተከፈል ውሰድ ያለው የለም። ያውቆ ልቡ ውስጥ አንጀቱ ውስጥ አባት እንዳለው ያውቃል። ያባት የሱ እንደሆነ ያውቃል። የማን ያባት የማን እንደሆነ የሱ እንደሆነ በደንብ ሰው እንደው ወጣቶች ጠቅማቸው ዛሬ የሆነ መፍት እግዚአብሔር ይሰጠናል። አሜን ነው ወይ? አሜን። ግን የተሰጠን መፍት ነው። ቢፎር የለውም ጋር ይታይ ኢየሱስ ክርስቶስ ከሞተ ከዛሬ 2000 ዓመት በፊት የተሰጠን መፍት ነው። ግን ዘንግተነዋል። ዛሬ ያሳስበናል። አሜን ነው ወይ? አሜን። ይቅር እኔ በጣም ዝብላችሁ አስደጋዝኩኝ በጌታ ያለው እኔ እኮ ሲሙኝ በቃ ሲሙኝ ሞራ ሲሙኝ እና አካል አያስደነግጥም ወይ? ተካፍዬ እሄዳለሁ ከመሬት ተነስቶ። ምክንያቱም ጎረቤት አባትን አይደለም የጠየቀው። እዚህ ጋር የተሰበከው ስብከቶች ብዙዎቹ አንዳንዶቹ ሳንቀላልቅ ቀርም የተሰበኩ እዚህ ልጅ ላይ የተሰበኩ ነገሮች አንዳንዶቹ ትልልቅ ሰዎች ራሱ ሰብኩ እኔ ሰምተን ባብ ልከር አንድ ነገር እኔ አንድ የሆነ ነገር አስረድቶኛል መንፈስ ቅዱስ እዚህ ስፍራ ላይ። ግን ዛሬ የሆነ ድርሻ የኛ ነው። አሜን። ፈውስ በዩ፣ በረከት በዩ፣ ትዳር በዩ፣ ልጅ በዩ፣ ውጭ ሀገር መውጣት በይ፣ መሬት መግዛት ነው በይ የሆነ የተሰጠሽ ግን የተነጋሽው ነገር አለ እጅሽ ላይ ገባል። አሜን። ፕሮፌሲ እኮ ነው። ከዚህ ሌላ ምን አለ ሁላችንም ማርኬት እየነዳን እንመጣ ይችላል። ጉዳዩ ግን እሱ አይደለም። አሜን ላለው ይሆንላል። አሜን። የመጣችሁ ልክ ነው። አንተንም የማትፈልግ ነው ምናምን ይላል። እሱ ደግሞ እስከሚሰጥ ሌላው መኪና ገዝቶ ሊመጣ ይችላል። ዛሬ የሆነ ነገር ውስጥ መግባት ይሆንላችሁ። አሜን። ማሳሰብ ብቻ ነው የምነግርህ። ይሄ አሳስባለሁ። ዛሬ ውስጣችሁ ላይ የነበረ ነው አሳስባለሁ። የማሳሰብ ስራ እሰራለሁ ዛሬ። ኢየሱስ ጌታ አሜን ነው ወይ? እና ያስደነግጣል። አንድ ነገር ልንገራችሁ። የዛሬ እንደው በአባቶቻችን በፊት የነበሩ ዘመናት ላይ ክፍለ ዘመናት ላይ የመሬት ውርስ አባት ከሞተ በኋላ በእስራኤላውያንም ሕግ በአይሁድም ሕግ ማን ከሞተ በኋላ አባት ከሞተ በኋላ ነው ውርስ የሚሆነው። አሁንም ቅርብ ቀንም ድረስ አረ አሁን ተሻሽሎ ነው አባት እያለ ልጅ ያካፍላል። አባት እያለም ያካፍላል። ግን ድሮ አይደለም።
አባት ምን ከሆነ በኋላ ከሞተ በኋላ ነው ምን መሆን መካፈል ውርስ መካፈል። ሙሉ ስላላነበብኩ ነው ብዙዎቻችሁ ትንሽ ግርስ ያላችሁ። ሙሉ አንብቡ ማለት ማን ሹካለ የቱ ክፉ ሹካለ። ግን ይሄ አባት በጣም የሚገርመው ነገር የተኛው ክፉ ጓደኛ ነው ሹክ ያለ አላለው። ደስተኛ ነው። ምን አይነት አባት ነው ይሄ? ኩፋን ኩፉ አባት አይደለም። ይሄ ኩፋን ኩሉ አይደለም። ይሄ አባት በጣም ምርጥ አባት። አሜን ነው ወይ? ይሄ አባት ከማገር እንደሚመሰል አሳያቸዋል። በጣም የኩፋን ኩሉ አይደለም። ማለት ይሄ አባት የሆነ ተፍተፊ አይደለም። ይሄ አባት የሆነ አይደለም በለው። ይሄ አባት ምርጥ አባት። አሜን ነው ወይ? ምርጥ አባት አለኝ በለው። ታዲያ እየመሰልኳችሁ እንደሆነ እንደው እየገባችሁ እንደሆነ ያውቃለሁ። ምንም እኮ ካልኩሌሽን ያስፈልገው። በቃ ምርጥ አባት ነው። በጣም የተወደደ ምሳሌ አባት። እግዚአብሔር ምሳሌ አባት ብሎት እንደ ቆሻሻ አባት ይሆናል። አሜን ነው ወይ? ሶሪ እንደዚህ አይነት ቃላቶች በመጠቀም በጣም ምርጥ አባት ነው እግዚአብሔር። ኢየሱስ ምሳሌ ውስጥ ያስገባው ያባት ምርጥ አባት፣ በጣም ምርጥ አባት እና ሌላ አባት ቢሆን ፈርሶ ይወርቃል፣ ደነግጣል። ወይኔ ልጄ አልሞትብህ አልኩኝ የሚል ትርጉም እንዲሰጥ ያደርጋል። አልሞት አልኩኝ እንደው ስትጠብቀኝ ሆነ አልገላገል አልኩኝ፣ እስከ ወዲያኛው አላሸልም አልኩኝ፣ እንደው በህይወት መኖሬ አበሳጨ፣ እንደው በህይወት መኖሬ አናደደ ይላል ሌላ ኩሻንኩሉ አባት ቢሆን አላል። ይህ አባት ምርጥ አባት ነው። አሜን ነው ወይ? አባት አለኝ ብለዋል። እኛንን ያልጠየቅነው እኔ አንድ ጊዜ አንድ ሺህ ብር ጠፋ እንደሆን ብሎ ጠፋ። እንደሆን ብሎ ጠፋ። ሆን ብሎ እንደው ለምን ጸሎት አለ እንደው የሚለበና ጠፋብኝ። አንድ ሺህ ብር ተንበረከ አንድ ሺህ ብር ጠፋ። ቢፈልግ ሰው የለም። ለምን እንደው እንደ ህፃናቶች ለምን እንደው ከቦርት የሚያስለብስ ውልቅ እንደው ስራ ይዞ እንደው ተሰጥቶ አላመቀበል አንድ ሺህ ብር ጠፋ። ቤት ውስጥ ከማለት ተነሱ ጠፋ። የሚገርም እኮ ነገር ይፈልጋል። እንበላለሁ መብላት ጠፍቷል። ምን ጠፋ? ግራ ቀኝ ማንም የለም። ስለዚህ አንድ ሺህ ጠፋ። በቃ ለምን አልጸልይበት? በቃ ለምን ራስን አላለማ ትሬንድ ለምን አላረግም? ስለዚህ ተደወለልኝ፣ ጓደኛዬ ደወለ። ከዚህ በፊት የሆነ ነገር ወስዶ አልሰጠኝምና እኔ መጠየቁት የት ነው ያርት ያለ ስቴዲየሙ ፊት ለፊት ነኝ። እኔም እኮ እዛ ደርሻለሁ አለ። እሺ ምንድነው እንደው የባለፈውን አለ። እኔ እኮ ረስቼዋለሁ አይሰጠኝም ብዬ ተስፋ ቆርጬ እንደው የባለፈውን ብሎ 2000 ብር ሰጠኝ። ኢየሱስ ጌታ ነው። ልክ ስለ አንዷ ጠፍታ ሁለት ይዛ መጣች። አሜን ነው ወይ? ሽምከክ አድርጌ አባት አለኝ። እስቲ አባት አለኝ በለው። አባት አለኝ ይሆነ አባታችሁን አንሸራ ውስጥ ታስቀምጡት። አባት ነው። አሜን በለው። ይለያል። እኔ አሁን ሩጥ እያለኝ ነው፣ ግን አልሮጥም። ለምን መሰላችሁ? ማን እንዳትቆጣ ሮጥ። በስነ ስርዓት ነው ታገለግለው እንዳልሮጥ ቢነን እያለ ኢየሱስ ጌታ። አሜን በለው። መጥቼው ከበር ሮቁና ልጅ ነኝ። አው ማሳሰቢያ ነው የነገርኳቸው። ማሳሰቢያ ነው እና የኔ ጌታ እንዴት አምላክ ይሄ እኮ አባት እኮ በጣም
የሚደረግ አባት እና ውሰድ የሚገባህን ምን ብለኸኛል? ጠይቀኛል። ብዙ ነገር ነው ልቤ ውስጥ